ብሩኖ ፈርናንዴዝ የፕሪሚየር ሊግ ፕሌየር ኦፍ ዘ ይር ይባላል። ነገር ግን የእናንተን እርዳታ ይፈልጋል። በዚህ ቪዲዮ ብሩኖ ፈርናንዴዝን እንዴት እንደምትረዱት እንዲሁም ደግሞ ለምን እንደሚያሸንፍ ሁለት ምክንያቶችን እነግራችኋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ዛሬ እንግዲህ ብሩኖ ፈርናንዴዝ የሰር መት በዝቢ ፕሌየር ኦፍ ዘ ይር በሚል ለአምስተኛ ጊዜ ይህንን አዋርድ ማሸነፍ ችሏል። ኦልሞስት የማንቸስተር ዩናይትድም ፕሌየር ኦፍ ዘ ሲዝን የሚባለው እሱ ነው። ከዳቪድ ደሃያ እንዲሁም ደግሞ ከክርስቲያኖ ሮናልዶ በመብለጥ ብቸኛው 5 ጊዜ ያሸነፈ ተጫዋች ሆኗል። ብሩኖ ፈርናንዴዝም በሲዝኑ መጨረሻ ላይ ይህንን አዋርድ ያሸንፋል ብዬ በእርግጠኝነት የተናገርኩበት የመጀመሪያው ምክንያቴ አይ ቲንክ የአርሰናል ተጫዋቾች 3 ተጫዋቾችን ኖሚኔት ማድረጋቸውን ተከትሎ ኢቭን የአርሰናል ደጋፊዎች በድምፅ አሰጣጥ ደረጃ የሚከፋፈሉበት ይመስለኛል። ስካይ ስፖርት ይህንን ፖል አውጥቶ ነበረ። አብዛኛው ሰው ብሩኖን ሲል እንደምታዩት እነ ጋብሪኤል እነ ዳቪድ ራያ እንዲሁም ደግሞ እነ ዴክላን ራይስ የተለያየ ቮት አግኝተዋል። ይህ ደግሞ ልክ እንደ ፒኤፍኤ ራይተር አዋርድ ሁላ ብሩኖ ፈርናንዴዝን ይረዳዋል ብዬ አስባለሁ። ሁለተኛው ምክንያቴ ብሩኖ ያሸንፋል ብዬ በእርግጠኝነት እንድናገር ያደረገኝ ሰሞኑን የፕሪሚየር ሊግ ተጫዋቾች ፕሪሚየር ሊጉ ከመጠናቀቁ በፊት ከፕሪሚየር ሊግ ጋር ኢንተርቪው እየተደረጉ ነው። አብዛኞቹ ፕሌየር ኦፍ ዘ ይር የሚገባው ተጫዋች ማን ነው ሲባሉ ብሬኖ እያሉ ነው። በርናንዶ ሲልቫ ለጀለሴ ለጓደኛዬ ቮት አረግ ያለው ሲል ከቀናቶች በፊት የቪላዎቹ ማቲ ካሽና ኦሊ ዋኪንስን ብሩኖን የሚገባው ብለው ነበረ። የቼልሲዎቹም ተጫዋቾች እነ ፓልመር እንደዚሁ ብሩኖ እያሉ ነው። ይህንን አዋርድ የሚመርጡት የክለብ ካፒቴኖች፣ የፕሪሚየር ሊግ ፓናሎች እንዲሁም ደግሞ ደጋፊዎች ናቸው። የፕሪሚየር ሊግ ካፒቴኖችና ፓናሎቹ 90%ቱን ሲወስዱ ደጋፊዎች ደግሞ 10%ቱን ይወስዳሉ። እኔ ትላንትና በዚህ መልኩ ለብሩኖ ፈርናንዴዝ ቮት አረግ ያለው በተለያዩ ኢሜሎች ነው ቮት ያረኩትኝ። እናንተም የማንቸስተር ዩናይትድ ደጋፊ ከሆናችሁ የተለያየ ኢሜል በመጠቀም ከታች ኮመንት ላይ በማስቀምጠው ሊንክ ላይ እንዲሁም ደግሞ ቪዲዮን እንዴት እንደ ቮት እንደምታደርጉ ከፊት ለፊቴ ፖስትላችኋለሁ። በዚህ መልኩ ለብሩኖ ፈርናንዴዝ ምረጡ። የአርሰናል ደጋፊዎችም ይችን ነገር አሳልፋችሁ ስጡን። ፕሪሚየር ሊግ ልትበሉ አይደለ? ሻምፒየንስ ሊግ ልትበሉ አይደለ? እኛ የብሩኖን ፕሌየር ኦፍ ዘ ይር እንብላበት። ካሞን ብሩኖ